ሐምዛ ነክ ሐምዛ ነኝ። ኦኬ ቀኑ ሚውት አድርጊና ሐምዛን በትልቁ አረጋለሁ። ቪዲዮ ክፈትሽ ሐምዛ። ሙባረክንም ጥሩት። ጆከርን ሼር አድርጌለታለሁ። ሳሪ ለጆከር አንዴ ደውይልኝ። በገባውበት ስልክ ነው የጆከር እንትን ያለው። ሐምዛ እንዴት ነህ? ሰላም እንዴት ናችሁ? አላህ አሁን ይሰማል? አሁን ይሰማል። እንዴት ነህ? ደህና ነኝ። ፈጣሪ ይመስገን። እንዴት ናችሁ? አለሁ። እኔ የምልህ ጥያቄ ነበረኝ ሐምዛ። ትችላለህ? እሺ፣ ሴት ልጅ በዚህ ልክ ትመታለች? በመጀመሪያ ጥያቄ አትመታም። ማወቅ ያለባችሁ ደግሞ ማለት ነው ከመጀመሪያው ልንገራችሁ። አሁን ንገረን። እቺ ልጅ አላውቃትም። እኔ ጓደኛዋን ነው የማውቃት። እሺ። ደውላብኝ አንድ ጓደኛዋ ከስራ ወጣ ነበርና ስራ ፈልግላት ብላኝ ደውላልኝ ነበር። እዛ እነሱም አጠገብ ሺሻ ቤት ነበሩ። እኔም አጠገብ እዛ የአበሻ ምግብ ቤት ነበርና የአበሻ ምግብ ቤት ነው ያለው። እዚህ ቅርብ ነኝ ስላት አልዛን ምግብ ነውና አብረን እንበላለን አልኳቸው። አብረን ምግብ በላን። ከበላን በኋላ ደግሞ እነሱ ቤት ነው የምንሄደው አሉ። ቤት ሄዱ። እኛም ሌላም ቤት ሺሻ ቤት ሄደን ከጓደኞች ጋር ትንሽ እየተቀመጠን ነበር። ከዛ ጓደኛዋ ደውላብኝ ደግሞ ከዛ የት ናችሁ ስትለኝ ሺሻ ቤት ነን እዛ ስትለኝ ነው መጡ። እዛው አብረን ትንሽ ፈታ ብለን ከዛ ነስተራ ሄደን ነስተራ ማለት ደግሞ ዝም ብሎ ስተራ ሰው ጋብዞን ምናምን አይደለም። ስተራ መጠጥ ቤት ነው። ከዛን እዛ እየጠጣን ከጓደኛዋ ጋር ከይቅርታ ጋር 82 ሰው ፎሎ አድርጋችሁታል። ፎሎ የምታረጉት ልጆች እጃችሁን ቅዱስ ገብርኤል ይቁረጠው፣ አላህ ይቁረጠው። እሺ ፎሎ እንዳታደርጉ። አንድ ሰው በድሎ ሲመጣ ፎሎ እንዳታደርጉ። እጃችሁን ገብርኤል ይቁረጠው። ቀጥል ሐምዛ። እና ስትራ ስንገባ እየጠጣን ነበር ሁላችንም። እየጠጣን እያለ ከጓደኛው ጋር ተጣልቼ ነበር። እኔ አውቃታለሁ ብያታለሁ ጓደኛው። ከዳን ከጓደኛው ጋር ትንሽ እየተጣላን በአፍ ለአፍ እንደዚህ እየተጣላን ነበርና እኛው መታ በብርጭቆ ወዲና እጄ ነው ጋጭኝ ማለት ነው። ከዛ እኔ ደግሞ ሳይ በቃ ደነገጥኩኝና አንዴ በምን ሪዝን ማለት እብድ አይደለችም፣ ሴት ልጅ ናት። በዛ ድፍረት ተነስታ አንተ ቁጭ ብለክ መታ እንዴት እሷ ልትመታቻለች? ከይቅርታ ጋር እዛ ውስጥ እያለ መጀመሪያ ራሱ አልተግባባንም። እኔና እሷ ያኔ ትንሽ ያልተግባባችሁበት ነገር መድሪ ወላ እንደዚህ ራሱ አልተግባባንም። ያኔ ግን ጓደኛዋን ስለማውቃት ከጓደኛዋ ጋር ትንሽ እየተኮራረፈን እያወራን ነበር ከጓደኛዋ ጋር ማለት ነው። ከዛ ነች መታ እዚች ጋር ነው እንደምታዩት ከፍቼ ላሳያችሁ እችላለሁ ከፈለጋችሁ ማለት ነው። ወንድ ልጅ ነህ። ኦኬ እሺ። ስለዚህ እንዲህ ስላደረገች አንተ ለሴት ልጅ አጻፋው ይሄ ነው። ለምን ወደ ህግ ወይ ጠይቂያት አብረን እንተኛ ምናምን እንደዚህ አይነት ነገር የለም። አንዴ ቆይ እሷ መታችክ አይደለ? ሚጣኔ ይፈልግሽ እኮ ነው መታች። አንተ አሁን እንደምትለው እሷ ቁጭ ብዬ እያለ ቅርታ ቆይ እሷ ቁጭ ገስቱን እስቲ አስተካክሉት። እሺ እንደዚህ በሁለት አድርጉት። አንድ ሞዴሬተር ብቻ አስተካክሉት። እሷ እብድ አይደለችም፣ ሴት ልጅ ናት። እሺ መዝናኛ ቤት ውስጥ ማንም ሰው ይዝናናል። በዛ በመዝናኛው ቦታ ላይ እቺ ልጅ እብድ አይደለችም ወይ ደግሞ ራሷን የሳተች ልጅ አይደለችም። ምንም አድርጋ ዝም ብላ ከመሬት ተነስታ በጠርሙዝ ልትወጋክ አትችልም። በመጀመሪያ ደረጃ ከጓደኛዬ ጋር ለምን ትጣላለህ ነው። አንዴ እንደዛ ካለችክ አንተ ወረቀት ያለክ ልጅ ነህ። እሷ በጠርሙዝ ከወጋችክ እንዲህ አንገቷን አንጠልጥለህ ለህግ መስጠት ትችላለህ። አንደኛ ገባህ? ወደ ህግ ልትወስድ እሷ ጥፋተኛ ናት አይደለ? ወደ ህግ ልትወስዳት እንጂ በዚህ ደረጃ ማለት የሰው ልጅ አንተ አሁን እኔ አሁን አንተን በጣም እንደ አውሬ ነው ማይክ። አንተን ለምታገባ ሴት አዝናለሁ።
ገባ ካምዛ ይሄንን በደንብ አካሄድ መሲ ይቅርታ አድርጉልኝና አሁን ስለገባውም ጭምር ካልገባኝ ታስረዱኛላችሁ። ምናልባት እሱ እየተናገረ ያለ ገና አሁን ነው አይደል እያወራ ያለው። የሱንም እንስማ የሷንም እንስማና ልጅቷም አለች አይደል የሁለቱም አለች ቃል ቪዲዮሽን ክፈሉ ቪዲዮ የሁለቱም እንስማና ከሁለቱም እንወስደው ነገር አለ። ተግባባን አይደለ? አሁን እሱ ጋር ሐምዛ ጋር ምንድነው የተከናወነው ይነግረናል። ኖት እንይዛለን። እሷም የተፈጠረውን ነገር በእሷ አነጋገር ደግሞ ትናገራለች። ከሁለቱም እንይዘውን ነገር ካገኘን በኋላ ነው እያንዳንዱን ነገር እዚህ ጋር ስህተት አለ፣ እዚህ ጋር ክፍተት አለ፣ ይሄ አንተ ስህተት ነው፣ ይሄ እሷ ስህተት ነው የምንለው። ስለዚህ መጀመሪያ ሐሳቡን ደቂቃ ሰጣችሁት ይጨርስ። እንዴት ተገናኙ፣ በምን ምክንያት ይሄ ነገር ተፈጠረ፣ ከዛን እሷ ጋር እንሰጣታለን። በምን ተገናኙ፣ በምን እንደዚህ ሆነች የሚለውን ነገር ግልጽ ግን ሐሳብ ከያዝን በኋላ ከዛን በኋላ ጥፋቱን ማን ጋር እንደሆነ እንነጋገራለን። እንትን እንዳይሆን አሁንም በጅምላ እንዳይሆን ስለምሰጋ ነው። አሁንም መረጋጋት መቻል አለብን። ችግሮቹን መጀመሪያ እንለያቸው። ከዛም በኋላ አይሮ ተሰጥቶናል። ወንድ ሴት ስለሆነ ሳይሆን ችግሩ ማን ጋር ነው የሚለው ላይ ፎከስ ማድረግ አለብን። አመሰግናለሁ። አንድ መቲ ልጅቷን አስገባት። ሶስተኛ ልጅ አለች ጓደኛዬ የሚያለው እኔ ጋር ያለች ልጅ ከታች አለ አካውንቷ አስቴር ወይም ደግሞ ናቱ የሚል አካውንት ከታች ዋናው አብራ ያለች መቲ ልክ ናቱ ካለሽ ኮድ ስጫት በውስጥ መቲ ተስፍሽ ባለሽ መንገድ ሂጂ። መጀመሪያ እሷ ሴት ናት። ኖ ታዲያ እኔ ተስፍሽ ባለው ሐሳብ እሄዳለሁ፣ ግን ደግሞ የሰው ልጅ ለመጉዳት በዚህ ደረጃ ቆይ አይደለም እኮ ማሪ ቆይ ይኸውልሽ፣ መጀመሪያ እሷ አንተ ቤት ስለሚካሄድ ጉዳዩ ማለት ነው። እሱን ተበደልኩኝ እንዳይል ነገር ትሰኛለን አይደል? እኔ አልለው እስከ መጨረሻው ሰሚውና የሱ ይሰማ፣ ከዛ አንቺ ይቀጥላል፣ የሱ ይቀጥላል። ይሰማ መጀመሪያ እሷ ሴት ናት። እሷ ከመጀመሪያው ጀምሮ ትናገር፣ እሱ ሚውት ያድርግ በፈጠረሽ መሲ። ከዛ በኋላ እሷ ሲጨርስ እሱ ይናገርና አብራ የነበረችው ጓደኛዋ ትናገራለች። በቃ ያለው ማወቅ ያለባችሁ ያለው ነገር እኔ እንደነገርኳችሁ ነው። አሁን አይ ነው ችግር የለም። ቆይ ወንድም ቦታው መጠጥ ቤት ነው እና እሺ ያለው ነገር ይሄ ነው። እኔ ደግሞ ሳይደነገርኩኝ ከዛ አንተ ሚውት አድርግና መጀመሪያ እሺ አንተ ሚውት አድርግና አንተ ሰው ሚውታችሁን ከፍታችሁ አታውሩ። አስቴር ሚውት አድርጊ። አሁን መጀመሪያ ቀኑናት የምትናገረው ሳሪ አዎ ትናገር፣ ቀኑትን ተናገር። አንተ ሚውት አድርግና እሷ የተደረገውን ነገር ትናገር። ከዛ በኋላ አንተ ደግሞ አይ ችግሬ ይሄ ነው፣ ችግሩ የተፈጠረው ይሄ ነው ብለህ ደግሞ አንተ ታስረዳለህ። ችግር የለውም። ቀኑ ተናገር። እሺ እኔ ካሁን በፊትም በተደጋጋሚ ተናግሬያለሁ። አሁን ከሱ ፊት መድገም ካለብኝ እናገራለሁ። እውነት ነው። መጀመሪያ ሄድ ነው እኛ ስራ ፍለጋ ነው፣ ስራ ልንቀጠር ነው። ካፌ ሾፕ ነው። ካፌ ሾፕ ደግሞ ከምግብ ቤቱ አጠገብ ነው። እዛ እያወራን ነበረ። ስራ ፈልግላት ተብዬ ያለው ለኔ አይደለም፣ ሌላ ልጅ አለች ስራ ይፈታች ስራ ያስገባል ስለተባለ እሷ አውርተዋለች ጓደኛዬ። እኔ ጋር አንተዋወቅም ከዚህ ልጅ ጋር። ከዛ ስራውን ጉዳይ አውርተን ስንጨርስ ምግብ ቤት ልንገባ ስንል ልጅቷ ጋር ተደዋውዬ እንደዚህ ብዬ ነኝ እንትን ያልኳቸው ስላለው እዛ ጋር ስንገባ ተገናኘን አይደለ? ገባን ምግብ ቤት አብረን በላን እራት። ሰሞኑ በዓል ነው፣ የበዓል እንትኖች ናቸው፣ ቀናቶች ናቸው። እንሂድ እንደዚህ ፕሮግራም እንዝናና እንደዚህ እንበል፣ እሺ ተያይዘን ሄደን እዛ ከገባን በኋላ ደግሞ ቦታው ምንድነው ስለሚለው ሳይሆን እዚህ ጋር እያወራሁ ያለሁት ቦታው መጠጥ ቤት ነው፣ እንደዚህ ቤት ነው። ኦኬ የተገኘበት ቦታ አግባብ ላይሆን ይችላል፣ ግን እዛ ቦታ ላይ ሁላ ራሱን ማለት ይችላል። ሰክረህም እንዳልሆነ አንተ ታውቃለህ። ስካር ነው ብለህ በስካር እንዳትል። እኔም ደግሞ ጠጥቼ ወይ ደግሞ ሰክሬ እንዳልሆነ ጠንቅቀህ ታውቃለህ። እኔ ጋር ነው መጀመሪያ እንትን ያልከው። ወደድኩሽ አይነት ተመችሽኝ አይነት ሙድ እያራመድክ ነበር። አልፈልግም። ተነሽና አጠገቤ ተቀመጭ ብለሃል። ማይካድ እንትን ነው። ተነሽ አጠገቤ ተቀመጭ እዚህ ጋር ስትል እኔ አልነሳም። እንዳትነካኝ አጠገቤ ራሴ ልቀመጥ ስል ተነስታ እሷ አጠገብክ ተቀመጠች። እንደውም ችግር አኳኋንክ ደስ ስለማይል ተነስታ አጠገብክ ተቀመጠች። ባንተና በጓደኛክ መካከል አይደለ? ከዛ እንደዚህ ጸጉሬን ያስከኝ እኔ እሷ ምን አለችክ? ታዊች ልጅ ከማንም ጋር እንትን ማለት አትፈልግም፣ መነካካት አትወድም፣ ራሷን ችላ ነው የምትቀመጠው ስትልክ እገልሻለሁ እንደውም እቺ ልጅ እገላታለሁ አልከኝ አይደለ? ከዛ በቃ እንደዚህ ነው ስታስረዳት ይቅርታ ጠየቀን። ይቅርታ በሚለው እንትን ስታለቅስ እሷ ምንድነው ያልካት? ለአንድ እንትን ብለሽ ነው ያንቺን ባይ የሚፈሰው ከኛ ይልቅ እሷ እንትን ብላብሽ ነው ምናምን ነገር አለፈ። ያሙድ በይቅርታ ተዘግቷል በሚለው ነበር እንትን ያልነው። በኋላም ድጋሚ ነገሩ የከረረበት ሽንት ቤት ገብቼ እነዛ ልጆች ባሉበት ሽንት ቤት በርግዳ ገባክ። ከፍተህ ሽንት ቤቱን ስትመጣ እኔ ሽንት ቤት እንትን ስል ወጣሁኝ አይደል? አንተንም አስወጡክ። ተመልሰህ ገባ ቤት። እያንዳንዱ ድርጊታችን ክትትል ነበር። ለልጅቷ ደግሞ እዛ ጋር ምን ሆኖ ነው ስትል ይሄ ልጅ ከኔ ጋር እንትን እያለ ነው፣ መውጣት እንፈልጋለን። ስለዚህ እሱ እንትን በማይልበት ሁኔታ ወተን እንሂድ ስንል በቃ አንተን እንትን ብለን ልንሄድ ነው እኛ ሀሳባችን የነበረው ሲጀመር። አሁንም እኔ ከገባሁ በኋላ ይቺ ልጅ ወጣች ሽንት ቤት፣ ተከትልሃት ሄድክ። ሽንት ቤት ነው ሄደችው። አሁንም እሷ ቁጭ እያለች ባለችበት ነው ከፍተህ የገባህባት። ሽንት ቤቱ ቁልፍ የለውም።
ከዛ ድምጽ ሰማሁ። ድምጽ ሰማ ነው ያወጣጤ ሲጀመር ልጅቷ እንደዚህ ገፈታትራት ምናምን ነገር በር ላይ ነው። እኔ እንደዚህ ስትገቡ ነው እሷ ከፊት አንተ ከኋላ ነው የመጣሁት። ነይ እንሂድ በቃ አበባ ያልበሽ ብዬ እንትን ስል ፀጉሬ እንደዚህ ያስገኝ ፀጉሬን ይዘክ አንቺን ነው እንደውም እንትን ብለው ብለክ ጠላለስከኝ እና ታዲያ ዝም ብዬ እንደነላለሁ እንዴ እንደዛ ስደበድበኝ ራሴን ተከላክያለሁ። ራሴን ስከላከል እሷ መሀል ገብታ ደግሞ ተዋት ስትልክ አንቺ ነሽ ሲጀመር ያስናቅሽኝ የማይረባትን አምጥተሽ እንደዚህ ብሔር ሁሉ ተጠቅሶ እንደዚህ መታታል። ስትመታት ፌንት ሰራች ልጅቷ ወድቃለች፣ ፌንት ሰርታለች። ወይኔ ቴን ገደላት ብዬ ስጮክ እዛ ጋር የነበሩት ልጆች ሌሎች 2 ወንዶች ነበሩ። እነሱ ወጥተው ሄዱ። ሲሄዱ ጓደኛ አልከው እነሱን አስወጡ ቆልፎ የበሩን የተቀበለው። እነዛኞቹ የነበሩት ሴቶች በዛ ሰዓት የሆነ እርምጃ መውሰድ ይችሉ ነበር። ማንም ግን ምንም አላደረገም። እች ልጅ እንደዚህ እያነሳዋት እያለ ያች ልጅ እንትራች አንተ ሞተክ ነበር እህቴ ሞተች ገደላት ስል ከዛ ተመልሰክ መጣክ ጓደኛ ይመጣል። አዎ እሱ ካልመጣ እኔ ምንም አይነት እርቅም ምንም አልፈልግም። ልጅቷን እንደዛ ገፍትራት ወድቃ ባለችበት ሰዓት ገደላት ብዬ እንደዚህ እያነሳዋት ባለበት ልጅቷ መጣ አንሳቻት እያነሳቻት ነበር። እሷ እዛው ፌንት እንደሰራች ነው። ከዛ እኔ መተክ ደገምከኝ እዛ ጋር ፊት ለፊት መቼም ስንደባደብ የኪድ ወደቀ ነገር ይኖራል። ጠርሙስ ይሁን ምን ይሁን አንስቼ እዚህ ጋር እንደቆረጥኩ አውቃለሁ። እዚህ ጋር ምን ስላደረኩ ነው ያጠገቤ ተቀመጪ እምቢ ስላልኩ ወይስ ምን ስላደረኩ? እኔ ለእያንዳንዱ ነገር ያለው ነገር ይሄ ነው። አሁንም እሷ ጥርሴ ተሸርፏል። ጥርሴ እስከሚሸረፍ አገጬ ሁሉ እንትን እስከሚል ድረስ ምንድነው የበደልኩ? ቆርጣኛለች አድርጋኛለች ብለህ ካልክ እንኳን እኔ አልፈልግም፣ አትንከኝ፣ አትጠገኝ ነው ምክንያት። እሷ ጋር ስለተጣላው ገብታ ነው ላልከው አይደለም። እሷ ጋር ስትጣሉ ነይ እንሂድ አበባ ያልበሽና ብዬ እሷን ሲል አንተ ነህ ዘለክ የጎተትከኝ። እዛ ጋር መምጣት ያሉባቸው ልጆች ሁሉ ይምጡልኝ። አሁንም ያኛው ልጅ ግን እንደወጣልኝ እፈልጋለሁ። ፀጉር ያለው ልጅ አለ ይምጣልኝ። እንጠራለን። ችግር የለም። ካልመጣ ፎቶ እንለጥፋለን። ችግር የለም። ግን ቀኑ እንድትመልሽልኝ የምፈልገው ስትዝናኑበት የነበረበት አካባቢ የቤቱ ባለቤት ካሜራ የለውም ማለት ሴፍቲ ካሜራ የለም። ቤቱ ካሜራ አለ። ስትራው ላይ ውጭ ላይ አቂድ ካሜራ ይኖራል። ውጭ ላይ በሩ ላይ ሲወጡ እንደወጡና ስንገባ የነበረበት እንትን አላኪ ያለ መጠጥ ቤት አለ ግዴታ። አሁን ደግሞ ሐምዛ ከመጀመሪያ ጀምሮ እንደፈለክ ሙሉ ደቂቃ ወስደ በስነ ስርዓት አስረዳ። ሚዩት አርጊ ቀሙቴሽን ኦኬ እንደነገርኳችሁ ነውና ከመጀመሪያ ስነግራችሁ እህት የሆነች ያ ጓደኛዋን ስለማውቃት የሆነች ከጠለባ ወጣቻለች። እሷን ስራ ፈልግላት ብላ 3 ናቸው እነሱ። መጀመሪያ እኔም ምግብ ቤት እዛ ቀርብ ነበሩ። እነሱም ሺሻ ቤት ሊገቡ ምናምን ነበርና እኔ ምግብ ቤት ልገባ ነውና ከላስ ምግብ አብረን በላለን ነው አልኳቸውና ከጓደኛው ጋር ነበርኩ እኔም እዛው ሀበሻ ምግብ ቤት ገብተን ምግብ አብረን በላን። ከዛን ከበላን በኋላ ጓደኛዋን ስለማውቃት ከላስ ነው ከኛ ጋር ፈታ እንበል አልኳቸውና ከላስ አሁን ቤት እንሄዳለን እንመጣለን አሉኝ። እሺ አልኳቸውና እነሱም በሌላ መኪና ሄዱ። እኔም ልጆቹን ወሰድኳቸውና ሌላ ቦታ ሄደን ሺሻ ቤት አብረን ተቀምጠን 1-2 እያለን ነበር። እዛው ቁጭ ብለን ከነሱ ሺሻ ቤት ገብተን ከዛን እነሱ ደውላ ልጅቷ ጓደኛዋ ደውላብኝ የት ነህ እመጣለሁ አለችኝ። ከዛን እዛ ሺሻ ቤት ነኝ ታውቃላችሁ ነው አልኳቸው። እዛ መጡ። ሲመጡ ተቀምጠን አብረን እየተጫወትን ከዛን ሺሻ ቤቱም ሰዓትም ሊዘጋ ነበር ስልሳ ሰዓት። ከዛን ሲስተራ እንሂድ ብለን ተባብለን ስትራ ሄደን መጠጥ ቤት ስትራ ስንሄድ እየተጫወተን ነበር። ያኔ እሷን አላውቃትም ኦልሬዲ ጓደኛውን ነው ማውቃት እኔ በደንብ ነው የምታውቀው ጓደኛው ጋር። እዛ ስትራ ስንሄድ በስ እየጠጣን እያለ ምናምን አልተግባባንም እናችኛው ማለት ነው። ከዛን እኔም ዝም አልኩኝና ጓደኛዋ ጋር አወራኋት። የእሷ ጓደኛ ማለት ነው ማውቃት ልጅ ከእሷ ጋር እያወራን ተጨቃጨቀን። ከእሷ ጋር 2 ሆነን የመጡት እዛኔ ማለት ነው። አንዷ ቤት ቀራች ከጓደኛው ጋር እየተጨቃጨቀን እቺኛው መጣች በመሃል። ያኔ በስ ወርጭቆ ሳብራ እንደዚህ ጆላ ይዘ ነበር። ከዛን እጄ ላይ ወጋችኝ። እዚች ጋር ከውጪ ላይ ደግሞ እየተጨቃጨቀን ነበር ጓደኛዋ ጋር። እቺ በመሃል መጣ ወጋችኝ ማለት ነው። ያቺኛውን ደግሞ አልመታዋትም። ሳልመታት እቺኛው መጣ እንደዛ ስትጨቃጨቀኝ ደሙ ሳይደነገጥኩኝና መታዋት። ያለው ነገር ይሄ ነው። ዘረኛ ምናምን ብላ ያወራችሁ ደግሞ ምንም ስለ ዘረኝነት ምናምን የለም። እንደዚህ አይነት የኦሮሞ አማራ የሚባል ነገር እንደዚህ ነው። ቆይ ሚውትሽ እንዳከርጭ ቆይ ሚውት አድርጌ ከይቅርታ ጋር ሐምዛ
እሷ ጠርሙዝ ቀድማ የቆረጠችበትን ፖይንቱን ትነግረናለህ ማለት ቀድማ እዛ ጠርሙዝ የያዘችበት ምክንያት ምን ስላለ እኔና እሷ አልተመታታንም መጀመሪያ አልተመታታንም ከጓደኛው ጋር ነው የተጣላሁት እኔ ከጓደኛው ጋር ነው የተከራከርነው ያለሁት ከዛው መታ ነው ወርጭቆ ወጫጭራጭ በስ ያለው እኔም ደግሞ ሳይደነገጥኩኝና ማንኛውም ሰው ያኔ ሁላችንም እየጠጣን ነበር በዛ ሰዓት ደሙን ሳይደነገጥኩኝና እስትራው ራሱ ደም በደም ሆኖ ነበር በደም ማለት ሳይው ደነገጥኩኝና መጣት ነለከ ያለው ነገር ይሄ ነው አሁን ዘረኛ አማራ ኦሮሞ እንደዚያ ነገር የለም ኦኬ ሽጋስ ላይ ያላችሁ ሰዎች ጥያቄ ጠይቁ ሚውታር አንዴ ልጅ ታውቃለች አስቴር የሚለው አካውንት አስቴር የምትባለው ትናገር እንጂ ሳይቻል አስቴር ቪዲዮ ክፈች እሺ አንዴ ቃል ታውራች ላርጋተኝ አስቴር ቪዲዮ ክፈች ነው አስቴር ናት ሐምዛ ያ ቢላ አወጣ የተባለው ልጅ ተጠራዋለህ ቢላ ያወጣ ሰው የለም ልጁ ተኝቶ ነው መሰለኝ ኦንላይን ላይ አይደለም ደውልለትና ተፈይለታል ለምን አትከሱ የሚለው ቪዲዮን ቢስላለ ልክባ እሺ በሌላ አካውንት ነው ይቅርታ አድርጎልኝና ቢያረኝ ስለሆነ በሌላ አካውንት ልክባ በሌላ አካውንት ነው እሺ ቶለበ እስክትመጣ ልጠይቀው ነው ሁለት ጥያቄ ጠይቂ አንደኛ ቀሙን አታውቃትም ከቀሙ ጋር ምንም አይነት ትውውቅ የለህም ጓደኛዬ ጋር ተጣላች ብላ ነው አንስታ በጠርሙስ ቀድማ የቀደደች አሁን አንተ እንደተናገርከው ማለት አታውቃትም ስራ ፍለጋ ነው የመጡት አረክ ስራ ታገናኛለህ ተብላ ሳታውቅ ከጓደኛው ጋር ስትጨቃጨቅ ጠርሙስ ሰበረች ነው የምትለው አይደል ሁለተኛ ነገር አሁን በእንትን አልተናገርክም የምትለው ወይ አሁን ስትናገር እኔ አስቴር ከዚህ በፊት ስታወራ የሰማሁት አስቴር እንደውም አሁን ቢዘር ምናምን የለበትም ስላልክ እኔም ወደ ዘር ልወስደው አይደለም ምክንያቱም ማንንም መርጦ ፈልጎ የተፈጠረ ሰው የለም ከየትኛውም ዘር ልትወለድ ትችላለህ ምክንያቱም እነ ሙባረክ ናቸው ለዚህ ልጅ ድምጽ ይሆናል በሌላ ነገር እንዳትወስደው እቺ ልጅ ግን አስቴር የምትባለው ልጅ ግን ኢቭን አንተ ዘሬ ከምትላት ቦታ የመጣችው ልጅ አንተ ላይ አንቺ አማራ ብለህ እንደምትመራት እሷ እየመሰከረችብህ ነው እቺ አስቴር የምትባለው ማለት ነው ለዚህ መልስ ምንድነው አንተ ይሄን እንድትመልስልኝ ነበር እና አስቴር አውሪ እሺ በመጀመሪያ ለሁላችሁም ሰላም እንዴት ናችሁ እኔ እዚህ ጋር አንደኛ ሐምዛን አውቀዋለሁ ሐምዛን ዛሬ ሳይሆን ገና ከአንድ አመት በፊት ነው የማውቀው ሐምዛን ማለት ነው በማውቀው ሰዓት ግን እንደዚህ አይነት ልጅ አልነበረም እንደዚህ አይነት ልጅ መሆኑ ጭራሽ አላውቅም በህይወቴም አይቼም አላውቅም የመጀመሪያ ጊዜ እንደዛ መሆኑ ማለት ነው ሲቀጥል ደግሞ እዛ ቦታ ሳልሄድ በፊት የደወልኩለት ከጠለባ አስጠፍታት የሚለው ላ ከሌላ ቦታ ነው ልጅቷ እየመጣች ያለችው ማለት ነው ልጅቷ እየመጣች ያለችው ከሌላ ቦታ ነው ልጅቷ ያገር ልጅ ናት ቤተሰብ ደውሎልኝ እንደዚህ ስራ ፈልጊላት ስላልኝ ብቻ ነው እና በዛን ጊዜ ማቀውሱን ስለነበረ ሐምዛ ብዬ ደውዬለት ስራ እንደዚህ ፈልግ አልኩት ስራ ፈልግ ስለው እሺ በቃ ፈልጋለሁ ምናምን ያለኝ ከዛ በዚሁ አጋጣሚ የት ነሽ ምናምን ሲለኝ እንደዚህ የሆነ ስራ ልንዋዋል ወጥተን እንደዚህ ከጓደኛዬ ጋር ነኝ ብየዋለሁ እንደዛ ስለው እሺ በቃ የት ነው ምናምን ሲለኝ እንደዚህ ከሺሻ ቤቱ ጎን ላይ ኮፊ ሾፕ ነውኛ ይሄድነው ስራ ለመነጋገር እዛ ነኝ ያልኩት ከዛ በኋላ እሺ በቃ ምግብ ቤቱ ጋር ምናምን እንደምንገናኝ ነገረኝ መጥቶ ማለት ነው እና ልጅቷ በዛ ጊዜ ተቀበየ ልጅቷ እኔ ጋር ነበረች እዛ ሆኜ ነው የተቀበልኳት እቺ ልጅ ከዛ እዛ ምግብ ቤትም ሄደን ስራውንም ተነጋግረን ስራውንም ከ5 ቀን በኋላ እንደዚህ ምናምን ብለውን ወጥተን እዛ ምግብ ቤት ሄደን አብረን በልተን ምናምን ነገር እኔ ልጅቷ አዲስ ስለሆነች ግዴታ ወደ ቤት መውሰድ ስላለብኝ ልጅቷ ወደ ቤት ይዤ ከጓደኛዬ ጋር ወደ ቤት መጣን አብረን ካልቆየን ምናምን በቃ እዚህ ሺሻ ቤት ምናምን ሲለን አይ ቤት እንደርሳለን ልጅቷ እንደውም አምጫት ነው ያለበር እንደውም ትዝ ሲለኝ እንጂ ዝም በይኝ ላውራሽ ልጅቷን ምንድነው ያለኝ ልጅቷን አምጫት ምናምን ሲለኝ አይ አላመጣም አልኩት በነገራችን ላይ ጓደኞቹን አላቃቸውም እሱን ነው የማውቀው እዚህ ጋር ማለት ነው ከዛ ልጅቷን ቤት አድርሼ እኔና እሷ ወጣን የት ነክ ምናምን ብዬ ደውዬላታለሁ እዛው ነኝ አለኝ ከዛ ከጓደኛዬ ጋር እዛው ሄድን እዛው ጠዋት አካባቢ እንሂድ ምናምንም እሱ ነው ሐሳቡን ያመጣው የነበረው እንደውም ምን የሆነ ሰዓት ላይ አባዬ ምናምን ለብሼ እንትን ስል አይ እንሄዳለን ምናምን ነገር ለምን እንደዚህ ትሆኛለሽ ሲለኝ ስለማውቀው እንደዚህ አይነት ሰው ስላልነበረ እሺ ብዬ ሄድን እዛ ቦታ ላይ ደግሞ ስንሄድ የሆነ ጸባዩ ተቀይሯል ያለው ጸባይ ሌላ ሆኗል
ከዛ ነይ ተቀመጭ አጠገቤ ምናምን ሲላት ራሱ እኔ እንደዛ አላሰብኩም። ሄጄ ልጅቷን እንዳትጨናነቅ ብዬ ሄጄ ሮጬ ተቀመጥኩኝ መሀል ላይ የእሱ ጓደኛም አለ እሱም አሉ። ከዛ እኔ እንደውም ወደ ሀምዛ ሳይሆን ወደ ጓደኛው ነው ጠጋ ብዬ ቁጭ ያልኩት ማለት ነው። ቁጭ ባልኩ ሰዓት ከሷ ጋር የእሷን ፀጉር ሲስብ ተናደድኩኝ። እኔን ነው የምታውቀው እንጂ እሷን አታውቃትም፣ አትንካት ብዬዋለሁ። አትንካት፣ እኔን እስከምታውቀኝ ድረስ እኔን እንደፈለክ ማድረግ ትችላለህ። እኔ ነኝ እህትክ እንጂ እሷን አታውቃትም። ረጅም ጊዜ የምታውቀው እኔን ነው። አትንካት ብዬ አለቀስኩኝ። ምክንያቱም እቺ ልጅ የትም ስትሄድ ራሷን ብቻዋን ራሷ ተከብራ ተቀምጣ የምትወጣ ልጅ ነች እንጂ እኔንም አብሬያት ስሄድ አስከብራኝ ነው የምንገባ ወደ ቤት ማለት ነው። ከዛ በኋላ እኔ ላይ ቢሆን ገላታለሁ ምናምን ብሎ ሲነሳ ጓደኛው ነው እንደውም የያዘው ማለት ነው። እኔ ላይ ሲነሳ ማለት ነው። ጓደኛው ሲነሳ እና እንደዛ ሲከለክለው ነው ቁጭ ያለው ተመልሶ። ከዛ ትንሽ ቆይቶ እሷ ነች መሰለኝ እሷን ይቅርታ ጠይቃት ምናምን ስትለው መጥቶ ይቅርታ ሲለኝ እንደው በቃ እንደ ወንድምነት ነው ይቅርታውን የተቀበልኩት በሰዓቱ ማለት ነው። ምክንያቱም ምን ሆኖ ነው ብዬ ማለት ነው። ይቅርታውን ተቀብዬ ባለን ሰዓት በቃ በወጣን በገባን ቁጥጥር ነበረ። ግን ከሀምዛ በላይ ደግሞ ጓደኛው ያ ጓደኛው መምጣት አለበት ሲጀመር ማለት ነው። ያ ጓደኛው ከሱ በላይ ለሱ ራሱ ሪሞት የሆነው ያ ጓደኛው ነው። ከዛ በመቀጠል ጓደኛው ጋር የሆነ በጆሮ የሚያወሩት ነገር አለ። ምንም የማውቀው ነገር የለም። ከዛን እየጻፍኩላት ነበር። እንደውም አልተመቸኝም ቦታውን እንውጣ እያልኳት ነበር ለሷ ማለት ነው። እኔ እየጻፍኩላት ነበር። እሱን ላያውቁ ይችላሉ እነሱ ማለት ነው። ከዛ በኋላ በቃ እሺ እንሄዳለን ትንሽ። እሷም ተጨንቃለች፣ እኔም ተጨንቄያለሁ። እዚህ ጋር ለመውጣትም አልቻልንም። ጭራሽ ስንወጣና ስንገባ ተቆጣጣሪ ሆኗል። ሽንት ቤት በገባን ቁጥር በር ግዶ እየከፈተብን ነበረ። እኔ የሆነ ሰዓት ላይ ሽንት ቤት ገብቼ ገና ቁጭ ብዬ እየተነሳው ያለ በር ግዶብኛል ሀምዛ ማለት ነው። እንደውም ምን ለካ ለማላቅ ሰው ምናምን ብዬ በጣም ተነጫንጭበታለሁ ማለት ነው። ከፍቶኝ ማለት ነው። ከዛ ወጣን። ስንወጣ ከሽንት ቤት ስወጣ እሷም ደንግጣ ወጣለች ምናምን ነገር ያው ወረወረኝ፣ ገፈታተረኝ። እኔ እንኳን በህይወቴ ወንድሜ ራሱ እንደዛ ገፈታትሮኝ አያውቅም። ገፈታተረኝ። ሲገፈታትረኝ ምንም አልተነገርኩም፣ አልተነፈስኩም። እሷ ተናዳ ነበረ። ከዛ ወደ ውስጥ ስንገባ እሷን ያዛት፣ ፀጉሯን ጎትቶ ያዛት። ፀጉሯን ጎትቶ ሲይዛት እኔ በመሃል ገባሁኝ እየገላገልኩ ማለት ነው ተጨንቄ። ከዛ ተነስቼ አባዬን የለበስኩት በዛን ሰዓት እሷን አባዬ ለመልበስ በቃ። ከዛ በኋላ የሆነ በቃ እኔን ገፈተሩኝ። እኔ ፌንት ነገር አስቴር አንዴ ሽንት ቤት ስትገቡ የሳውዲ ላይ ሽንት ቤቱ የሴት ሽንት ቤትና የወንድ ሽንት ቤት አንድ ነው ወይ? ሲቀጥ ደግሞ ቁልፍ የለውም። ለምንድን ነው ቁልፍ ያልቆለፋችሁት? የለውም ሽንት ቤቱ ቁልፍ የለውም ነበር። የለውም ሲጀመር ባለስትራ ራሱ ፈርተዋለች። በሱ ስር ነበረች በሰዓቱ። ጀማዎቹ ናቸው። ስም በይኒ ላውራ ፈርተዋለች። በሱ ስር ነበረች ሲጀመር ማለት ነው። እውነት መታ መናገር ትችላለች። ፈርተዋለች። ሂዱም እያለች ነበረ ለሷ። እንደውም ሂዱ ምናምን ብላታለች። ግን ሞት ስም በይኒ ላውራ በእናትሽ ግን አልተቻለም። ምክንያቱም እዚህ ጋር እሱም ጓደኞቹም ያው አንድ ናቸው። እዚህ ጋር እንትን ማለት አልቻልኩም። ከዛ ያ ጓደኛው ምንድን ነው ያለኝ? አንቺ ነሽ የምታስደፍሪን ያለኝ። አንቺ ነሽ እንዴት ነው አማራ ጋር የምትቀመጭ ያለኝ ጓደኛው ራሱ ነው። መናገር ይችላል ጓደኛው መጥቶ ማለት ነው። ቢላ አንገቴ ላይ ደቅኖ ማለት ነው ያለኝ። አትገላጊም፣ በመሀል አገቢም ይደብድቧት ነው ያለኝ። እኔ ላይ ቢላ ቁሞ ነበር እኮ እኔ አስለን እኔ በወደኩ ሰዓት ሁሉም እዛ የነበሩትም ወጥተዋል። እኔ የሞትኩ መስሏቸው ራሴን አውቄ ስነሳ እሷና እነሱ ተያይዘዋል። ግን በመሀል ገብቻ አሁንም ሊስል ይሄኛው ቢላ ደቀነብኝ አምጥቶ። ሴቶቹ ውጪ ነበሩ፣ መደወል ይችሉ ነበረ። እኔ እንዴት እንደሆነ አላውቅም። ሴቶቹ ውጪ ነበሩ። እኔ ለቢላ ሲዘለ ጭራሽ መነቃነቅ አልቻልኩም። በቴስታ በምናምን እየመታኝ በቃ እንትን ማለት አልቻልኩም። ፌንት ከነቀልኩኝ ጀምሮ ሲጀምር ተነስቼ እንትን ማለት አልቻልኩም። ከዛ እኔ በተነሳው ቁጥር እዛው እንትን ያርኩኛል። አስቴር ስካር ነበር በመካከላችሁ? የለም እሱ ግን ሰክሮ ነበረ። እኛ ግን አልጠጣንም። ራሳችን ጠብቀን እየተጻጻፍን ነበረ በውስጥ እናሷ። አሁን እናንተም ያው አንድ ሰው መጠጥ ቤት ውስጥ ቢገኘው ሊጠጣ ነው፣ ሊጸልይ አይገናኝም አይደል? አስቴር ኦልሬዲ መብታችሁ ነው መጠጣት። ለሴት ልጅ ተፈቅዶ ወንድ ልጅ ይጠጣ፣ ሴት ልጅ አትጠጣ። ሲጀመር የሰው ልጅ በሙሉ መጠጥ አይጠጣን ያለው መጽሐፍ ቅዱስም ቁርአኑ። ወንድ ልጅ ሰክሮ እንደፈለገ ይደንፋ የሚል ህግ የለም። መብታችሁ ነው መዝናናት፣ እንደፈለጋችሁ የመሆን መብት አላችሁ፣ በገንዘባችሁ ነው። ነገር ግን በምትዝናኑ መሲስ እዛ ወይ መጽሐፍ ቅዱስ ወይ ቁርአን ልትቀሩ አይደለም እዛ ቦታ የተገናኛችሁት። እናንተም ጠጥታችኋል፣ እሱም ጠጥቶ ነበር አይደል? አስቴር እኛ አልጠጣንም። እውነቱን ከፈለግሽ እዛ ጋር ማለት ነው። እሷም አልሰከረችም፣ እኔም አልሰከርኩም። እኔ ሲጀመር አስቴር አንዴ አልሰከርንምና አልጠጣንም ይለያያል። ጠጥተናል። ማንም የሰከረ የለም እዛ ጋር። በቃ ኦልሬዲ የምትዩት አይደል? ልንጠጣ አይደለም አይባልም። እሻቱ ልትጠጡ ሄዳችኋል፣ መብታችሁ ነው እያልኩሽ ነው። ስጥምር ስክትሉ
ብትሉ ራሱ የመስከር መብት አላችሁ። ሴት ልጅ አትጠጣ የሚል እንትን የለም። መጠጥ ቤት ውስጥ ተገናኝታችኋል። ሁላችሁም ግን መጠጥ ጠጥታችኋል አይደል? በሰዓቱ አስቱ ያዛት ኔትወርኩ አንዴ ታብታብ አድርጎ እኔን ያዘኝ እነሱን ሳይሆን አንዴ ሲታብታብ አድርጎ እዚህ መገልፈጣችሁን ተውና ደግሞ ጀመራችሁ። አንቺ ደህና ነሽ? እሷ ጋር ነው ስታክ ያደረገው። አዎ በአጠቃላይ ልክ አንድ ሰው ያው ነቀላት መጠጥ ቤት ውስጥ አንድ ሰው የምትገናኙት ልትቀድሱ ወይ ልትጸልዩ አይደለም። ሄዳችኋል ልትዝናኑ። የሰከረ ሰው በመካከላችሁ ብቻ የመጠጥ ሞቅታ ነበር። ይሄንን ነው እኔ ማወቅ የፈለኩት እንጂ አልጠጣንም የሚባል ነገር አይሰራም። ስለዚህ እንትን ተስፍሽ ለሐምዛ ስላወራ ጓደኛ ቪዲዮ ይከፍታል። አጠገብህ ነው ያለው ሐምዛ በአይንህ ጓደኛ እንትን ያልከው የሁለታችሁ እንትን ሲከፈት ደግሞ ማይኩ ያስተጋባል። ኖ አሁን ኡርጂን እንስማው። ለልናገር አሁን እኔ እሱ ጋር አይደለሁ ለልናገር ቆይ ክፈት ቪዲዮ ኡርጂን አሁን ደግሞ ኡርጂን እንሰማው። ተንቼ ነው ያለሁት እና እዛ ጋር ባለንበት እዛ ጋር ማንም እንደዚህ ቁጭ አድርገን ቸርስ እያሉን ራሱ ምንም ያኔ እየጠጣን ነው ስልሽ እሺ እያለን እንደዚህ እንትን እያልን ነበረ። ግን በመሀል እየጻፍኩላት ነበር እንድንሄድ እና ጓደኛውም እየደወለች ነበረ። ያው እንዳልኩሽ ነው እኔን እንደዛ አድርጎ እሷንም እንደቀጠቀጧት ማለት ነው። ይሄ ልጅ ግን ስለት ያወጣው አብዛኛ ጊዜ በስለት እንትን ያለው የምር ወላሂ ይገልሻለሁ ነው ያለኝ። ወላሂ ይገልሻለሁ ከዚች ልጅ ጋር ነው የምትቀመጪው ምናምን እያለ ማለት ነው። በዚሁ እንግዲህ ከዚህ ልጅ ጋር ምናምን ሲለኝ እኔ እቺ ልጅ በጥጋብ የተገናኘ ሳይሆን በክፉ ቀን የተገናኘ ልጅ ናት። እኔ በዚች ልጅ አትምጣ ምናምን እያልኩት ነበረ ማለት ነው። ግን ደግሞ እዚህ ጋር ማንንም የበደለ የለም፣ ማንም እነሱን የነካ የለም። ልጅቷም አልነካቻቸው ለራሱ ተነስተው እንደዛ እንዳደረጓት ነው እንዳልኳት። ያኔ እሷም ተናግራለች እኔ ተቀመጪ እኔ ጋር ምናምን ማማለል ምናምን ነገር ነው። እስከዚህ በኋላ የማለት ቆሻሻ እንደማለት ነገር ማለት ነው የማለት የደረሰው ማለት ነው። እዛ ጋር ቀጥቅጠው እኔንም እንደዛው እንትን እያሉ ደብድባት ሬሳዋን ነው ጥለው የወጡት። እኔንም እዛው ፌንት በነቀልኩት ነው የሄዱት ማለት ነው። ግን ደግሞ ሐምዛ እዚህ ጋር ይሄን ሁሉ አሻሽጎ የመጣው እኔ አላቅም። ምክንያቱም አይቻለው እየተነካውን ያህል አይቻለው። ግን ደግሞ ይሄ ሁሉ እሱ ያሻሸገው ምን እንዳሻሸገ አላቅም። እኔ ምን አሽጎ እንደመጣ አላቅም እኔ እውነት ለመናገር ማለት ነው። ምክንያቱም እዚህ ጋር እኔ እየገፈታተሩኝ ነው እንጂ እያየው ነበረ። ሁሉንም ነገር እየተመለከትኩ ነው። ልጅቷ ነች እንጂ የተጎዳችው እሱ አይደለም። እዚህ ጋር የተቧጨርከው ናህል አይቻለሁ ሐምዛም ማለት ነው። እኔ ለልጅቷ መቆም ሳይሆን ላንተ መቆም ሳይሆን እውነቱን ነው እዚህ ጋር እየተናገርኩ ያለሁት ማለት ነው። ስለዚህ በሄደ ሰዓት ራሱ ስልካችንን ይዞ ነው የሄደው። ስልካችንን ይዞ ሲሄድ ስልኬን ስጠኝ ብዬ ለምኛዋለሁ። ስልካችንን ስጠን ስለው ሀታ ስልክ ብቻ አይደለም ቦርሳዎቻችንን ነው ዘርግፈው በትነው ፈትሸው የሄዱት ማለት ነው። ሲሄዱ መሄጃ የታክሲ ራሱ መሄጃ እንትን አላገኘንም በዛ ሰዓት ማለት ነው። በትነው ነው የሄደው። ሲቀጥል ደግሞ እዛ ጋር እኛ ታክሲ ራሱ ወተን ለመያዝ እሷ እንደዛ ሆና ማንም ሰው ታክሲ ይዞ እሷን የሚጭን ሰው የለም ነበረ። ግን እዛ ስልክ ራሱ ተደዋውለን የሄድ ነው ማለት ነው ከዛ ቦታ ልጅቷን ይዘን። ኦኬ ቆይ አንዴ ተፈሽ አስቴር ጠገይ አሁን እሱ እንዳለው እሷን ነው ማቀው አስቴርን ነው ማቀው ጓደኛዬ ነች ብሏል። ቀሙ የሽንት ቤት ነው አንዴ ገና ማስረጃ ነው ፕሊዝ ማስረጃ ሳይሆን ነገር እንስማ መጀመሪያ ሁሉም እናገሩና እንስማ። አሁን እያቋረጣችሁ እየጠየቃችሁ ሌላ መስመር እየገባችሁ ነው። አሁን ኡርጂ የሚባለውን እንስማ። አራቱም ከተናገሩ በኋላ የታዘብነውንም ምንጠይቀውንም ሚዛናዊ ለመሆን ሙሉ መረጃ እንስማ። እያቋረጠን ከሆነ ሌላ መስመር ይዞብሽ ነው የሚሄደው ንግስትዬ። በቃ አሁን እሷ ተናገረች ያዘን፣ እሱ ተናገረ ያዘን። አሁን ጥያቄ የሚሆን እኮ ብዙ ነገር ይዘናል እየጻፍንም ስለሆነ ነገር የለም። ንግስትዬ ታወሪያለሽ። እሺ ማርያም ሚውት አድርጊ። እሺ ምን እንደሆነ ታውቂያለሽ? እሷ ሽንት ቤት ሆና እሱና እሷ የተጣሉበት ምክንያት ማወቅ ስለምፈልግ ነው። አስቴር ነው ጓደኛዬ ይታላል። ኖ እንጠይቃለን። ገና እኮ የኛ ጥያቄ እኮ አልተነካም። ዋና እዛ ቦታው ላይ የነበሩት ውስጥ የውስጣቸውን ሁሉም ያውጡ። ገባሽ? እኛም ፖይንት እንድናገኝባቸው። እኛ እኮ አልነበርንም እዛ ቦታ ላይ ገባሽ? ስለዚህ እንስማቸው። ከዛ በኋላ ሐምዛ ቪዲዮ በኒ የኔ ክፍት እኮ ዩርጂ ቪዲዮ በኒ ኦኬ። ከመጀመሪያ እስከ አስቱ ጨርሳ ከመጀመሪያ እስከ መጨረሻው ቀጥል አንተ። እና እኔና እነሱ የተገናኘ ነው ወዛን ቀን ነው። እኔ ከዛ በፊት አላቃቸው እነሱ
ከሀምዛ ጋር ነው የሚተዋወቁት እንጂ እኔ አላውቃቸውም። እነሱም እዛን ጊዜ እኔ ተገናኝተን አብረን እራት በላን። እራት በልተን እነሱ 3 ናቸው፣ እኛም 3 ነን። ከስራ ቦታ ነው የመጣ ነው። መተን እራት ልንበላ መጣን። ከዛ እነሱም እዚህ ነኝ ምናምን ስሉን ሀምዛ የሆነ ልጆች እዚህ ነው ያሉት እና ከነሱ ጋር አብረን እራት እንበላለን ስለን እሺ ብለን በጣም እዛ እነሱ ያሉበት ቦታ ስለሆነ አብረን እራት በላን። እኛ ወደ ሺሻ ቤት ሄድን፣ እነሱ ወደ ቤት ሄዱ። የት እየሄዳችሁ ነው አለን። ሺሻ ቤት እየሄድን ነው ምናምን ብለን ተናገርን እና ከዛም በኋላ እዛ እንመጣለን። ትመጣላችሁ እና ወዴት ልትሄዱ ነው? ልጅቷን ቤት አድርሰን ጀዲድ እየወጣች ስለሆነ ቤት አድርሰን ልብስ የላትም ልጅቷ። እሱ ጊዜ አለ ምናምን ብያታለሁ። እንደውም ለዚህ ልጅ ማለት ነው ማነች እቺ ስሟን አላውቃትም። እና አይ ቤት አለ ልብስ ችግር የለውም እሷ አሁን እየመጣች ስላለች ቤት አድርሼ ገላውን ትታጠብና ልብስ ትቀይር ከዛ በኋላ እንመጣለን አለች። ከዛ በኋላ እኛ ደግሞ ወደ ሺሻ ቤት ሄደን እዛ እኛ እየጠጣን እያለን መጡ፣ እነሱም ጠጡ። ከዛ በኋላ ጠዋት ላይ ደግሞ ሙዚቃ ይዘጋል። ከሰላት በኋላ ይዘጋል፣ ሙዚቃ አይሰራም። ሙዚቃ ሲዘጋ ሁሉም ሞቅ ብለዋል። ከዛ በኋላ ወደ ስትራሃ እንሄዳለን አሉ። እኛም ከራስ እንሄዳለን። ሀምዛ ብቻ አይደለም ስትራሃ እንሂድ ያለው፣ እኛም ብለናል፣ እነሱም እያሉ ነበር። ለምን እንደውም ሙዚቃ የፈለጉት ራሱ እነሱ ናቸው። ስትራሃ ሄደን ስትራሃ ስንሄድ ደግሞ የምናውቃቸው ልጆች ስትራሃ ያሉ አሉ። እዛ ሄደን የጂፓስ ድምጽ ዝቅተኛ ነበር። ከዛም በኋላ ጂፓሱ እንትን አይደለም ድምጹ እንትን ነው ዝቅተኛ ነው፣ ሌላ እንቀይራለን አሉ። እሺ ችግር የለውም ከፍ የሚል ሙዚቃ ድምጽ ነው የፈለጋቸው። ከዛም ብለን ቦታ ቀየርን፣ ሌላ ስራ ሄደን ከዛ በኋላ ከዛ መጣን። ሌላ ስራ እያለን ሀምዛ ውጭ ወጥቶ ነበር። ወጥቶ ገባ። ከዛ በኋላ ትንሽ ከቺ ልጅ ጋር ተጨቃጨቁ። ሲጨቃጨቁ እቺ አሁን የተመታችው እኔ ጋር ነበረች፣ አጠገብ ላጠገብ ማለት ነው። እኔ ጋር ነበረች። ከኔ ጋር ተነስታ ሀምዛ ላይ ዘላ ገባች። አይ አንቺ ምንም አያገባሽም። ሲጀመር እነሱ ሲጣሉ አልተመጣጡም ወይ ደግሞ ቃል በቃል እንትን ነበሩ። ከዛን ተመለሺ ስላት እሺ ብላ ተመልሳ ከዛ ከኔ ጋር ዘላ ብርጭቆ ሰብራ እየመጣች በቃ ሀምዛ ጋር ደረሰች። እኔ ደግሞ እሷን ይዤ ነበር። ሀምዛና እሷን አገላግዬ እንደዚህ ስል እሷ መጣች። ሀምዛም ሮጦ እሷ ጋር ሄደ። እቺ ልጅ አልመታትም እንደውም ሲጀመር ማለት ነው። አሁን የተመታች እንትን ብልቃዱን ሰብራ ሮጣ መጣች። እየተጣሉት ቃል በቃል ነው። ሀምዛም እሷን አልመታም፣ እሷም ደግሞ ሀምዛን አልመታችም። ከዛ እሷ ሮጣ መጣች። ማንም እሷን የነካ ሰው የለም። እኔም አልነካሁትም፣ ሀምዛም አልነካም። ሌላ ሰው ማንም የነካ ሰው የለም። እኔ ጋር ነበረች እሷ የተቀመጠችው እኔ ጋር ነው፣ ሀምዛ ጋር አይደለም ወይ ደግሞ ሌላ ልጅ ጋር አይደለም። እኔ ጋር ነው የተቀመጠችው እሷ። ከኔ ጋር ነው ዘላ የገባችው ማለት ነው። ጥል ውስጥ እሷን እቺ አባባሰችው ጥሉን ማለት ማንም ከዛ በፊት እንትን ያለው የለም። ከዛን ገባች። ከዛ በኋላ ሀምዛ ሳየው ሀምዛ ይሄ እንትኑ የለም፣ ሆዱ እጁ ምናምን የለም። ሳይሆንም እሷን ይዤ እቺ ደግሞ እንትን እያለች ነበር። ሀምዛ ተጎድቷል ምን ሀምዛም ተናዶ ዘሎ መታት። እሱን ሌላ ልጆቹም እዛ ውስጥ ነበሩ። ባለተራም እዛ ውስጥ ነበረች። ማንም ውጭ የመጣ የለም። እናም ደግሞ ሁሉም ጠጥቷል፣ አልጠጣንም እያለች ነበር። ሁሉም ጠጥቷል። እዛ ለምርቃት ወይ ደግሞ ዱዓ ለማድረግ እዛ ሄደ ሰው የለም። ሌላ ቦታ ጠጥተን ጠግበን ነው እዛ ሄድ ነው ሲጀመር ማለት ነው። ጠጥተን ከ3-4 ሰዓት በኋላ ጠጥተን ነው እዛ ሄድ ነው። እዛም ጠጥተን ነበር ፉል ብለን ማለት ነው። ስለዚህ ሁሉም ሰክሯል። ማን ያልሰከረ ሰው የለም እዛን ጊዜ ማለት ነው። ስለዚህ ጥፋተኛ ደግሞ ሀምዛ ቀድሞ ተነስቶ እሷን ቢመታት አው ጥፋተኛ ነው። እኔ ቀድሜ እሷን ቢመታት ጥፋተኛ ነው። ወይ ደግሞ አንድ ሰው ጥፋተኛም ሆኖ ተነስቶ እሷን ቢጎዳት አው ጥፋተኛ ይባላል። እኔ ደግሞ እሷን ቢጎዳት ጥፋተኛ ይባላል። አንዴ ላውራ። መጀመሪያ ሙሉ ፊቱ ይውጣልኝ፣ ጸጉሩን እንደዚህ ያንሳና በስነ ስርዓት ያውራ። እየተላጠ እንትን እያለ በስነ ስርዓት ያውራልኝ። ሲቀጥል እኔ እዚህ ጋር የተቀመጥኩት እርቅ እያወረድኩኝ አይደለም፣ በስነ ስርዓት የተፈጠረውን አንድ ባንድ እንዳወሩ ነው አይደለ? ጸጉርን አንሳው በስነ ስርዓት። ምን ማወቅ ያለባችሁ ልጁ በስነ ስርዓት እያወራ ነው። ቆይ ኦልሬዲ ዋናውን ጉዳይ ሰምተናል። የግል ባህሪያችሁ ላይ ስትሄዱ እየተያያዛችሁ ሌላ ነገር ውስጥ እንዳትገቡ። የጉዳዩ ባለቤቱ ዋናዎቹ አሉ፣ ሀምዛና
እህታችን ከታች ያለችው ናቸው የተጎዳዱት። እናንተ በቦታው የነበራችሁ እንዲሁም የተጨመራችሁ ፔንት ያረገም የደበደበም አለ። አራታችሁ ይመለከታችኋል። ሶ ባለው 2 ደቂቃ ላይ ይሄ ነገር ነው እንዲታወቅልኝ የሚፈልገው የሚለውን ብቻ ንገርና ጨርስና እኛ ደግሞ የታዘብነውን እንናገራለን። እሺ ጨርስ። አዎ እኔ ነገር አለ እኮ ማንም እዛ የጠራ የለም። የራሷን የመጣችው ሐምዛ ጠርቶን ነው ወይ ደግሞ እሷም እዛት ነኝ ምናምን ብሎን ምናምን ስትል ሰምቻታለሁ ቅድም። ማንም የጠራ የለም። እዛ እንመጣለን ልጅቷ ቤት አድርሰን ምናምን ብላ ነው ሄደችው። እስትራም ደግሞ ሁሉም ፈልገን እንሄድ ነው። ማንም ተገዶ አስገድዶ እስትራ የወሰደ የለም። እስትራ አይደለም ገባ አይደል? እዛም ሄደን ደግሞ ሁሉም ወደው ነው የጠጡት። ማንም ሳይወድ የጠጣ የለም እና ጠጥቷል። ጥል ያነሳው ደግሞ እቺ ልጅ ናት። ቅድም እያወራች ያለችው አይደለም፣ እንደውም እቺ ልጅ ናት ጥል ያነሳች። እሷ ነች ቀድማ ልጁን የወጋችው። ኦኬ እሺ እንትን አድርግ። አሁን ጨረስክ? አዎ ጨርሻለሁ። ተናገሪ አንቺ። ልዝጋው ቪዲዮ? ኖ እንዳትጨርስ፣ እንዳዘጋው ቪዲዮ። እንደዛ ይሆን ቀኑ የምታወሪው ነገር አለ። እነ ሳሪ እነ ተስፍሽም ሌሎችም ከማለታቸው በፊት የምትይው ነገር ካለ ማውራት ፈልጋለሁ። አንደኛ ነገር እዚህ ጋር የተቀመጥነው እዚህ ጋር ላሉት ሰዎች ሪስፔክት ይኖራችሁ። እዚህ ጋር ሁላችንም ቁጭ ያለው ሰዓት ለመግደል ወይ ደግሞ ለመላጥ እናንተን ለማለት አይደለም። በስነ ስርዓት አውርታችሁ ችግራችን ልፈታ ነው አይደለ? የተለጠጠን ነገሮች እንትን ለማለት አይደለም። ሁለተኛ እኔ ከሆንኩኝ እኔ ቀድሜ እሱን ከመታወት እናንተን ካልኩኝ እንዴት ነው ተነስቶ ይሄን ሁሉ ጉዳት ሊያደርስብኝ የቻለው? ሲቀጥል ከሱ በላይ አንተ ነክ ስለት ከአንድ አይሉ 2 ጊዜ ስለታውጠተክ ሶስተኛው ልጅም አለ። መምጣት ካለበት ሶስተኛው ልጅ አምጡትና እሱ የሚናገር። ምክንያቱም አንተ ነክ ስለት አምጥተህ ቅደዳ ትገልሻለሁኝ እንደውም ብለክ እሱ ነው አንተን ጎትቶ ያስነሳል። እሱ ይሄኛው ልጅ እኔ ብቻዬን ነው የመታወት እያለ ነው እንትን ሲል የነበረው። ቆይ ያኔ ያዳነኝ እሱ ባይኖር ቻለው እኔ ስለ ልጅ አምላክ እያልኩኝ መጨረሻ ላይ የተማጽንኳችሁ መጨረሻ ነው። አዎ ፈልገን አስገድዳችሁ መቼም ከቤት አውጥታችሁና አልሄድንም። እዚህ ጋር እየመጣችሁ ሺሻ ቤት ነው መጠጥ ቤት ነው ብላችሁ እኔ ለማሳቀቅ ከሆነ አዎ አልካድኩም። ሄደናል ፈልገን እንዝናና ብለን ነው የሄድ ነው። መችካድኩ ግን ደግሞ እዛ ቦታ ላይ የፈለገ ሙድ ባራምድ እናንተን ብል እኔን የሚያስደበድበኝ ምክንያታችሁ ምንድነው? እኔ ተነስቼ ዘልዬ ማንቀው እሱን ምን አድርጎኝ የተዋውቀን ከዛ በፊት ያለ ምንም ምክንያት እኔ እንትን አልለውም። መቶ እሷ ነበር እንትን እያለው ተነሽ እንውጣ ነው እኛ ያለው። እንውጣ ስል እኔን ያዘኝ። ስለ ፀጉሬ መነቀል ለምን አላወራህም? ስለ ጥርሴ መርገፍ ለምን አላወራህም? ጩቤ አውጥተህ ካልገደልኳት ስላልኩስ ለምን አላወራህም? አማራ ቤት ጋር እንዴት ትኖሪያለሽ? ጩቤ አውጥተህ ካልገደልኳት ለምን አልተናገርክም? ምን አድርግልን በእናትህ። እዚህ ጋር እኮ ስታወሩ እያንዳንዱ እኔ ታመምኩትንና እኔ ቆሰልኩትን እኮ እናንተ አልታመማችሁም። ስታወራ እያንዳንዱን ቁስሌን እኮ እኔ ነኝ እንትን የምለው። መተህ ትላጣለህ እንዴ? ፀጉርን ክፈተው። ይሄ ሹርባ የተሰራውን ፀጉርን ክፈተው። በስነ ስርዓት ታይና ውጣ አውራ በስነ ስርዓት። አንድ ጊዜ አካሄድ ለቤቱ እህቴ ስምሽ ማን ነው? ቀምቲ። አንዳንድ ጊዜ ባነጋገር ስህተት እውነት ይደበቃልና ለመረጋጋት ሞክሪ፣ ለማስረዳት ሞክሪ። እውነት ካለሽ አትበሳጪ። 15000 ሰው በምን አይነት እውቀት ላይ ሆኖ እንደሚያዳምጣሽ ስለማታውቂ ተረጋግተሽ አስረጅሽ እህቴ። ነጥብ እንዳትይ ስለፈለኩ ነው። ምክንያቱም በተናደድሽ ቁጥር መንገድ እንዳይሰጥብሽ ነው። ሌላው ልቀጥል መሲ ይፈቀድልኛል? ግን እኔና ሐምዛ ላይ ማንሳት ያለብን ነጥቦች አለ ብዬ አምናለሁ። ተስፍሽ ግን ሳሪና ተስፍሽ ቀጥሉ። እኔ የምጠይቃችሁ 2 ጥያቄ ነው። በመጀመሪያ ሐምዛ ማይክን ትከፍትና እንደዚህ በተደረገውና እዚህ በደረሰው ጉዳይ ምን ተሰማ? የኔ ስህተት እዚህ ጋር ነው፣ ይሄንን ማድረግ አልነበረብኝም የምትለው ነገር ካለ አንድ ነገርም ይሄ የኔ ስህተት ነው ትለናለህ። እህታችንም እንደዚህ ማድረግ አልነበረብኝም ይሄ የኔ ስህተት ነው የምትሉትን የራሳችሁን ስህተት መጀመሪያ ንገሩን እስቲ። እኛ የሰማነው የታዘብነው አለ እንደ ወንድም እንደ ወጣትም በብዙ መንገዶች ደግሞ አገናዝበን የምናወራቸው ነገሮች አሉ። ሐምዛ አሁን በተፈጠረው ሁኔታ ይሄ ነገር መደረግ አልነበረበትም ስህተት ነው የምትለውን ነገር ንገረን እስኪ። ኦኬ ያኔ አሁን እኔም በዛት ስለተጎዳሁኝ እሷም ተጎድታለች፣ እኔም ተጎድቻለሁ። ያኔ ሴት ልጅ መምታት አግባብ እንዳልሆነ አውቃለሁ። ግን ደግሞ እሷ ባትወገኝ እኔ ሁሉ ነገር አይፈጠርም ነበር። ገብታችኋል? አሁን እሷ የምታወራው ሌላ ነገር ነው፣ እኔ የማወራው ሌላ ነገር፣ የተለያየ ነገር ነው የምናወራው ሁለታችንም ማለት ነው። ግን ደግሞ ያኔ የምትሉትን እንሰማለን። አመሰግናለሁ። እሺ እህታችን አንቺስ?
ወይ ተስፋ ምንድን ነው የጠየቀኝ? በዚህ በተፈጠረው ነገር የኔ ስህተት ነው ብለሽ የምታወሪው ነገር አንድም ነገር ካለ አይ በፍጹም አልተሳሳትኩም፣ ሁሉም ስህተት የነሱ ነው ወይም ደግሞ ይሄ ነው ማለት ነው። የኔ ስህተት አንድና አንድ የማላውቃቸውና እንትን የማልለው ጀማ ጋር ለመጀመሪያ ጊዜ ወጥቼ መሄዴ ነው። የማላውቀው ሰው ጋር መሄዴ፣ እሱንም ደግሞ እሷ ጋር የሚተዋወቁ ሰዎች ናቸው። እንደዚህ አይነት ነገር አያደርግም ብላ ስላመነችው እሷ እንትን ስላለች ነው። የኛ ስህተት መሄዳችን ነው በቃ ባጭሩ። ከዛ ውጭ ግን እዛ ጋር ሄጄ ስለተፈጠረው ነገር ግን እንዳታክል ስህተት የለብኝም፣ ምክንያቱም አልደረስኩበትም። እኔ ተነስቼ እንዴት ነው ልወጋው የምችለው አንድ ሰው ምንም ሳያደርገኝ? እና ተቀመጫ ልቀመጥም፣ ብዙ ነገሮች አሉ። እንውጣ ስንል ሁሉ እያንዳንዱ ክትትል ባለቤቶቹ እዛ ጋር የነበሩት ያለውም ደግሞ ጓደኞቹ ናቸው ጀማዎቹ። ቁልፍ ቢከፍቱልንና ብንወጣ ኖሮ ይውልባ ተፈጠረ። እዚህ ጋር ይሄ ልጅ ደግሞ መጥቶ መገላገል አይችልም ነበር ወይ? ምንም አይነት እንትን ከሌለው መገላገል አይችልም ነበር ወይ? ይችል ነበረ። ጭራሽ በላት እያለ ስበራት እግሬ እንደዛ ሲቀጠቅጥና ማህፀኔን እንደዛ ሲደበድቡኝ ጥርሴ ሲሸረፍና ነገሮች እንትን ሲጻጉሬ ሲነቀል ከሴት ልጅ የተፈጠርኩ ነኝ። ስለ ሴት ልጅ እንትን ብታቅ ኖሮ መጨረሻስ ወታችሁ ልትሄዱ ስትሉን እዛ ጋር ፌንት ሰርች ወድቄ ተመልሳችሁ የመጣችሁት ይዣት ካልሄድኩኝ እንደውም ካልገደልኳት ሲል ይሄ ልጅ ራሱ ይሄ ሊገድለኝ የነበረው ራሱ ነው ና ብሎ ጎትቶ ይዞት ይወጣው። በቃ ከዚህ በላይ ምን እናደርጋታለን ብሎ ያ ሁሉ አድርገውም አልበቃቸው። ወደ ህግ እንኳን እንዳንደውል ስልካችንን ይዘው ፖርሳዋን ፈትሻችኋል አልፈተሻችሁም? የልጅቷን ፖርሳ ፈትሻችሁ ቁልፍ 2 ስልክ ይዛችሁ ነው የሄዳችሁት። ሲቀጥል ደግሞ ስለ ልጅቷ መጀመሪያ ላይ ስለወራው እንደውም የረሳሁት ነገር በጣም እንትን ሆት ይሆንኩኝ ነው። ልጅቷ ስራ ፈልግላት የተባለችው ልጅ ቆይ አንዴ ውሃ አለ ጠገብሽ አለ። ውሃ ጠጪና ተረጋግተሽ አውሪ። ልጅቷ መጀመሪያ ከሌላ ቦታ ነው የመጣችው። ስራ ፈልግላት የተባለችው ልጅ ትንሽዬ ልጅ ናት። መጀመሪያ እንደውም ይመስለኛል ነገር የበላውና እንትን ያለው ያ ይመስለኛል። እራት እየበላን ስራ ፈልግላት ለልጅቷ ሲባል እቺ ልጅ አብራን ካልሄደች ኦሬንጅ ፕሮግራም አለ ተብሎ እዛ ቁጭ እያወራን ነው። አብራን ካልሄደች አይነት ነገር ያነሳው እሱ ነው። እንዴ እቺ ልጅ ምን ልታደርጋት ነው አብራን የምትሄደው? ገና አዲስ ልጅ ናት፣ ምንም ነገር አታውቅም። ቤት እናድርሳት ያልነው እንደውም እኛንን ሐሳቡን እንትን ብለን ልጅቷ መሄድ የለባትም። ልጅቷ ኦሬንጅ ሄዳ ቢሆን ኖሮ እርግጠኛ ነኝ ይዟት ነበር የሚሄደው። ያለ ምንም እንትን እዛ ጋር የሚያስቆማት የለም። እኔ ሞድቅ ያለው እቺኛዋ ልጅ ምንም እንትን የላትም። ስለዚህ አንተ ከሱ በላይ አንተ ነክ ነገሮችን ያብላላክ እንትን ስትል የነበርከው አንተ ነክ ስለት አውጥተህ ካንዳይሉ 2 ጊዜ ካልቀደድኳት እንደዚህ አድርጋ የኛ እንደም እንደዚህ እንትን ብለሽ ምናምን ብለክ እኔ አሁንም ነገሩ ወደ ሌላ ዙር እንደሄድ አልፈልግም። እናንተ ሙሉ የኦሮሞን ህዝብ ስለማትወክሉ እኔ ነገሩን ወደ እንትን ማዞር አልፈልግም። ሰው የተረዳበት መንገድ የተሳሳተ ስለሆነ እንጂ አንተ ነክ እንዴት ነው ከአማራ ቤት ትኖሪያለሽ? እንዴት ነው አንዲት ቆሻሻ አማራ አምጥተሽ የምታስነቂኝ ብላችሁ እንትን ስትለኝ አንተ ነክ ከሱ በላይ እንትን ያልከኝ። አሁን መተክ ምንም እንዳልተፈጠረ እሷና ቀድማ እኔ እንዴት ነው ጠርሙስ አንስቼ መጀመሪያ ልዘልዬ እንትን ልለው ምን አድርጎኝ ምን አገናኝቶን መጥቶ ግን ሲጠላልዘኝ ፀጉሬን ሲነቅለው እያየክ ነበር። አንተ ብቻ አይደለም እዛ ቦታ ያሉ ሴቶች 3 ይሆኑ 4 ሴቶች አሉ። በቃ ካለባቸው ይምጡና ለእውነት ይፍረዱ። ግን አውቃለሁ አሁንም ለሱ እንደሚቆም ምክንያቱም ጀማ ናቸው። ቢፈልጉ ኖሮ ቁልፍ ከፍተው ያስወጡን ነበር መጀመሪያ። ቢፈልጉ ኖሮ አምቡላንስ እንኳን ይደውሉልኝ ነበር። ቢፈልጉ ለፖሊስ ያመለክቱ ነበር የመጣ ይምጣ ብለው። እዛ ቦታ ላይ ስልካችንን ወስዳችሁ ሸፍታችሁ እንትን ስትሄዱ ዝም ብለው ነው የተመለከቱት። መሲ አመሰግናለሁ የሚሉት ነገር ካለ ይበሉና መቋጨት ያለበት ነገር ይቋጭ። ፖይንቱ ምንድነው? ከዛ በፊት በስልክ ታወሩ ነበር። በነገራችን ላይ በጣም ብዙ የሳውዲ ልጆች ይሄ ነገር ሳውዲ ላይ ብርቅ አይደለም እያሉ ነው። ገባ? ስለዚህ ለዚህ ለ17000 ሰው እንድትነግሩት የምፈልገው ዋና ፖይንታችሁ ያጣላችሁ ምክንያት ለህዝቡ አስረዱ። አንደኛ ቀኑም አንተም የኦሮሞን ማህበረሰብ አትወክልም፣ ቀኑም የማህበረሰብ ወክላችሁ አይደለም እዛ ቦታ ላይ ልትዝናኑ ስትሄዱ እሷም የአማራን ህዝብ ወክላ አንተም የኦሮሞን ህዝብ ወክላችሁ አይደለም። ራሳችሁን ትችሉና መጠጥ ቤት ነው የተገናኛችሁት። መጠጥ ቤት ስትሄዱ ማህበረሰብ ወክሎ የሚሄድ ሰው የለም። ራሱ ያግለሰብ ኪሱን ተማምኖና ጓደኛውን ተማምኖ ነው የሚሄደው። አይዛው ወደ ሚዲያ ተመልሰን ያመጣናቸው በህጉ መሄድ ስለማይቻል ነው። ያንን መጨረሻ ላይ እንነግራችኋለን። ይሄ ነገር በህጉ መሄድ አይቻልም። ለምን ወደ ህግ ላላችሁ ከኔ በላይ ይሄ ጉዳይ ለህግ እንዲሄድ የፈለገ ተሯሯጥ አልነበረም። ግን ለህግ እንዳይሄድ አድርገው ነው ይሄንን በደል ይፈጻጸሙት በሁለቱም ወገን ማለት ነው። አንድ ነገር ግን ማልፈቅድላችሁ አማራ ኦሮሞን ብላችሁ እዚህ ጋር እንዳታነሱ፣ ለሁለታችሁም አልፈቅድላችሁ። ምክንያቱም ራሳችሁን ወክላችሁ ነው ልትዝናኑ ሄዳችሁት። አንተም ይሄንን ቃላት አውጥተህ ቀኑን የመታሃት ይሄንን ቃላት አውጥተህ መረጃ ስለሌለ ማለት ይሄን ቃላት አውጥተህ ከሆነ ያደረገው ስተት ነው፣ ባለጌ ነህ። ገባህ ሐምዛ?